ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በኢትዮጵያ ወቅታዊ ሁኔታዎች ላይ በማተኮር ከዶክተር ሚልኬሳ ሚደጋ ጋር ውይይት ልናደርግ ነው። በርካታ መረጃዎች እየወጡ ነው። የአብይ አህመድ አገዛዝ በተለያዩ ባለስልጣናቱ አብይ አህመድን ጨምሮ በመገናኛ ብዙሃን እያስተላለፏቸው ያሉት መልእክቶችና ጥሪዎች አገዛዙ በምን ያህል ጭንቀት ውስጥ እንዳለ የሚያመላክት ነው። ኢትዮጵያ በኢኮኖሚ በፖለቲካ በተለያዩ ሁነቶች ከፍተኛ የሆነ ለውጥ እየታየባት ይገኛል። ለውጡ ወዴት ሊያመራ ይችላል? ይህንን አስመልክተን መረጃዎችን እያካፈለ ከሚገኘው ከዶክተር ሚልኬሳ ሚደጋ ጋር እንወያያለን። ዶክተር ሚልኬሳ ሚደጋ ከሰሞኑ በተለይም በኢትዮጵያ ወቅታዊ ሁኔታዎች ላይ መረጃዎችን በሆርን ኮንቨርሴሽንና በተለያዩ መድረኮች ላይ ለኢትዮጵያ ሕዝብ እያቀረበ ይገኛል። ዛሬ እኛ እንግዳ አድርገን እነዚህን መረጃዎች እንካፈላለን፣ አንዳንድ አስተያየቶቹንም እንሰማለን። አብራችሁን በመቆይ ዝግጅታችን እንድትከታተሉ ግብዣችን ነው። መልካም ጊዜ። ጤና ይስጥልኝ ዶክተር ሚልኬሳ። ሰላም እንደምን አለ መሳይ? እንዴት ከረምክ? እንዴት አለ? አለን በሚገባ አለን። ሰላም ነህ? ሰሞኑ በጣም ስራ በዝቶባል። እውነት ለመናገር ትልቅ አስተዋጽኦ ነው ያበረከትክ የምትገኘው። በየዕለቱ መረጃዎችን እያደረስክ ነው። ብዙ ፋታ የሚነሱ ጉዳዮች የህይወት የራስ የተለያዩ ነገሮች ቢኖሩም ከዛ ጊዜን ቀንሰ መረጃዎች የሚደርሱን የተለያዩ ጉዳዮች ለተመልካቾች በማካፈል ያንተንም ማስተያየትና እይታዎችን እንደዚሁ በማጋራት ሰሞኑን ትንሽ ስራ በዝቶብህ እንዳለ ሰምቻለሁ። ከሀገር ቤት በርካታ መረጃዎችን ይደርሱናል። ዶክተር ሚልኬሳ እያደረገ ያለውን ነገር በደንብ ተጠናክሮና ሁሉንም የህብረተሰብ ክፍል እንዲደርስ እንደው በእናንተም በኩል ጥረት አድርጉ የሚል ጥቆማዎችም እየደረሱ ነው። ለማንኛውም ያንተ ሆርን ኮንቨርሴሽን እያደረገ ያለውን አስተዋጽኦ በዚህ አጋጣሚ ለማድነቅ እንወዳለን። እስቲ እንደው ሰሞኑን ምን እየሆነ ነው ዶክተር ሚልኬሳ? የቱን አንስቼ የቱን እንደምተው አላቅም። አንተ ግን እንደው እየሆነ ካሉት አብይ አህመድ በአሁኑ ሰዓት ምን እያደረገ ነው? በአማራ ክልል ቴሌቪዥን የተናገረው በኦቢኤን ገና ሙሉ አልተላለፈም፣ እየጠበቅን ነው። የባጫ ደበሌ በራሱ ብዙ ነገር ይነግርናል። ግን ጠቅለል አድርገ ኢትዮጵያ ምን እየሆነች ነው? ብልጽግና ምን እየሆነ ነው? በአጠቃላይ ዛሬ ኢትዮጵያ ውስጥ እየተካሄደ ያለው ሁለት ነገሮች አሉ። አብይ የሚያካሄዳቸው ሁለቱም ተያያዥ ናቸው፣ የሚተሳሰሩ ናቸው። ግባቸውም ተመሳሳይ ነው። አንዱ የውሸት ምክክር ጉባኤ የሚባል ነገር ነው። ግቡ አብይን ማንገስ ነው። ሌላኛው ጦርነት ነው። አገላለጽህ በደንብ ማብራሪያ የሚያስፈልገው ይመስለኛል። እኛ መሪ አይደለም ብለናል። መሪ እንዳልሆነ ከመጀመሪያው ቀን ጀምሮ ያስታውቃል። ምንም በተግባርም ደግሞ ባለፉት 8 ዓመታት ታይቷል። ስለዚህ እሱም አላወቀም መሪ መሆኑን እስካሁን አላረጋገጠም። ለጭንቅላቱ አላረጋገጠም። ለምን መሰለህ? በውሸት መንገድ ስለመጣ። ዶክተር ሚልኬሳ ወደዛ እንመጣለን በስፋት። እንደው ሰሞኑን አንተ ለህዝብ ካካፈልካቸው መረጃዎች አንዱ የአብይ አህመድን የጤንነት ሁኔታ የተመለከተ ነው። እውነት ለመናገር ዶክተር መሆን አይጠይቅም። በተለይ ከስነ አእምሮ ጋር ከሰውየው የአእምሮ ጤንነት ጋር በተያያዘ ባለሙያዎች ብዙ ነገር ሊናገሩ ይችላሉ። ነገር ግን ማንኛውም ተራው ማህበረሰብ ክፍል አብይ አህመድን ከሚናገረው ከሚያደርገው ከብዙ ነገሮች ተነስቶ ምን ያህል የአእምሮ ጤንነት ችግር እንዳለበት ይገልጻል። ከዛ ባለፈ ግን ሌላም የጤንነት ችግር እንዳለበት ሰሞኑን መረጃውን አካፍላል። እንደዚሁ ዝም ብለው የሰውነት ሁኔታውን አጠቃላይ ቁመናውን ሁሉን ነገር ተመልክተው ይሄ ሰው ጤነኛ አይደለም፣ ምናልባት የሆነ ችግር አለበት ብለው የሚገልጹ ሰዎችንም አስተያየት አይቻለውና አንተ ደግሞ መረጃዎች አሉ። አብይ አህመድ ጤነኛ ነው? ሰሞኑን እንደው ከአእምሮ ባሻገር ሌላው የጤንነት ሁኔታው ምን ይመስላል? አብይ ባለኝ መረጃ ታሟል፣ በጣም ታሟል። እሱን የሚያገኙ ከፍተኛ አመራሮች አዳነች ጭምር የምታወራ ነገር አለ። አንዳንድ ሚኒስቴሮችም የሚያወሩት ነገር አለ። ሰውን ማግኘት አይፈልግም፣ ካገኘም ይቆጣል፣ በጣም ይነጫነጫል፣ ይሳደባል እና ሰው እሱን እንዲያዩ አይፈልግም። ስለዚህ የሆነ ኦን ሜዲኬሽን ነው ያለ። አብይ መድኃኒት እየወሰደ ነው ባለኝ መረጃ። እንዲያውም ከዚህም በፊት የእሱን ሜካፕ የሚሰሩ ልጆች አሉ፣ የእሱን ፊት ሜካፕ የሚቀቡለት። በተለይ የሴፉ ፋንታውን
ወንድም እሱ ስራ የሚሰራለት ልጅ አለ። አሁን ትንሽ እሱንም እየሰራ ስልጣንም አግኝቷል እና እነሱ የሚያወሩት ነገር አለ። በጣም ሲሪየስሊ እንደታመመ ፊቱ ራሱ ሜካፕ ሁሉ መቀበል እየቻለ አይደለም እያሉ ያወራሉ። ምናልባት ዶክተር ሚልኬሳ ይሄ ወንድ የምትለው አሁን የለም በፊት አብይ ወደ ስልጣን ሲመጣ በነበረ ጊዜ በስፋት የሚታየው ጠባቂው የነበረ ነው። ኤግዛክትሊ ራይት። አሁን ጠፍቷል ከሀገር እና ልትገለኝ ነው አለው። ልጁ ደግሞ በፍጹም እንደዛ አላሰብኩም እኔ እንደው ብሞት ይሻለኛል ብሎ እዛ ጋር አለቀሰ። ዶክተር ሚልኬሳ እንግዲህ በዚህ በአሜሪካም ይሁን በሰለጠነው ዓለም ምናልባት ኃላፊነት የሚሰማቸው መንግስታዊ መዋቅር ባላቸው ሀገራት አንድ ፕሬዝዳንት አንድ የሀገር መሪ በቁመናው ይሁን በጤንነቱ ብቁ ካልሆነ ያንን ሀገር መምራት አይችሉም። ያንን ጽፈት ቤት ወይም የጠቅላይ ሚኒስትሩን ጽፈት ቤት ይሁን በአጠቃላይ ሀገር የመምራት አቅም ላይ የሉም ተብሎ ትልቅ መነጋገሪያ ነው የሚሆነው። እዚህ ባለንበት ሀገር ታውቃለህ ፕሬዝዳንት ትራምፕ ላይ አመታዊ የጤና ምርመራቸው ከፍተኛ ትኩረት ተሰጥቶት በሰፊው መነጋገሪያ የሚሆንበት ሁኔታ ነው ያለው። ምክንያቱም እዛ ቦታ የሚቀመጥ ሰው በስነ ልቦናም በስነ አእምሮም በአጠቃላይ የጤንነት ሁኔታ ብቁ መሆን አለበት። አለበለዚያ ሀገር ነውና ከዛ ቦታ እንዲነሳ የሚያስገድድ ምጋላቸው። አብይ አህመድ በብዙ ነገር የታመመ ነው። የስነ አእምሮ ጤና ችግር እንዳለበት ከመነሻው ጀምሮ ይታወቃል። ሁኔታውን አይቶ ማንም ሰው የሚፈርደው ነው። አሁን ደግሞ ሌሎች የጤና ችግሮች እንዳሉበት በስፋት እየተነገረ ነው። ስለዚህ ጤናማ ያልሆነ ሰው የሚመራት ሀገር በጣም አስቸጋሪው ነው፣ ከባድ አደጋ ላይ ነው ያለ ነው ማለት እንችላለን። አዎ ታደስ ይሄ እኮ በጣም ያሳዝናል ለኢትዮጵያ። ይሄ እንዲህ አይነት ሰው በየቀኑ አሁን አብይ ሲዋሽ አይሰማውም። በነገራችን ላይ እሱ ሲዋሽ ውሸት ማለት ቃላቶችን መቀያየር ነው ብሎ ያምናል አብይ። ዶክተር ሚልኬሳ እንግዲህ አንዳንድ መረጃዎችን ላንሳ። ወደ ዋናው ጉዳያችን ገና አልገባንም። ብዙ ነገሮችን እንደምታካፍለን አስተያየትም እንደምትሰጥበት ተስፋ አድርጋለሁ። አንዳንድ መረጃዎች በአንድ ቀን የሰማናቸውን ነው። በጉራጌ ዞን አበሸጌ ሰሞኑን እልቂት ነው የሰማነው። በጣም በርካታ ሰዎች ተገለዋል። በተለይ ማንነትን መሰረት ያደረገ ግድያ ነው፣ ዘግናኝ ግድያ ነው። በፎቶግራፍ በቪዲዮ ወጥቶ እያየን ነው። እሱን ለማሳየት የምንችል አይደለንም። በጣም ስሜትን የሚጎዳ እልቂት ነው እየተፈጸመ ያለው። ማን ፈጸመው? ማንም የሚፈጽመው ነገር ግን መሃል ከአዲስ አበባ በብዙ ኪሎ ሜትር ርቀት በሌለው ሁኔታ ነው መሃል ኢትዮጵያ ላይ የሚፈጸም በመሆኑ ይሄ ያገዛዙ በአንድም ይሁን በሌላ ተጠያቂ የሚሆንበት ክስተት ነው። ሌላው አብይ አህመድ ሽምግልና ወደ ህዋቶች ልኳል። ባለፈው ማንታ አንስታል። አሁን ደግሞ በነ ግርማ ብሩ የሚመራ አንድ ቡድን ህዋቶችንና ብልጽግናዎችን ለማስታረቅ ሰፊ ዘመቻ ከፍተዋል። ምናልባት አብይ አህመድ ወደ ሽምግልና ያመራው ማዘናጊያ ወይስ አቅም አጥሮት? በተለያየ መልኩ የሚገለጹ ነገሮች አሉ። ባለፈው ቅዳሜ በወልቃይት አቅጣጫ የተጀመረው ውጊያ ወዲያውኑ ነው የቆመው። ውጊያው ከባድ ነበረ። እንደምንሰማው ከሆነ ብዙ ጉዳት በአገዛዙ ሰራዊት ላይ ደርሷል። ስለዚህ ሞክሮታል። ነገር ግን ወደፊት መግፋትና ህዋቶችን ማንበርከክ የቻለበት ሁኔታ እንደሌለ እያየን ነው። ስለዚህ ስላልቻለ ወይስ ደግሞ ማዘናጊያ ወይስ ምን ልንነው እንችላለን? እነ ግርማ ብሩ እየተራሯጡ ይገኛሉ ነው። ሌላው በእስር ላይ የሚገኙት የአማራ ተወላጅ ጋዜጠኞች፣ ፖለቲከኞች፣ የህሊና እስረኞች፣ ባለሀብቶች፣ አክቲቪስቶች ለሁለት ተከፍለዋል ነው የሚባለው። አብይ አህመድ በብርሃኑ አዴሎ በሰብአዊ መብት ኮሚሽነር አማካኝነት አንድ የሆነ ፎርም እንዲሞሉ እያደረገ ነው። ፎርሙ በአማራ ክልል ለደረሰው እነሱ እስር ቤትም እያሉ ለተፈጸሙት ሰብአዊና ቁሳዊ ጉዳቶች ራሳቸው ኃላፊነቱን ወስደው ተጠያቂ ራሳቸውን አድርገው መንግስትና ህዝብን ይቅርታ ጠይቀው እንዲወጡ የሚያደርግ ፎርም ሙሉ እየተባሉ ነው። የፈረሙ አሉ። አሁን በስም ዝርዝር እነከሌ ብሎ መጥቀሱ አስፈላጊ አይደለም። ግን በእስር ላይ ያሉ ዋጋ የከፈሉ ሰዎች ሳይቀሩ ምንድነው ፎርሙን እንደሞሉ እየሰማን ነው። ግን አብይ አህመድ እያለ ያለው ፍጠኑ፣ አሁን ይሄ ጦርነት ከተጀመረ የሚያስታውሳችሁም ስለማይኖር ቶሎ ብላችሁ ፈርሙና ይቅርታ ጠይቃችሁ ውጡ ነው። ይቅርታ ጠይቆ ሲወጡ በመያዣነት ነው። ዳግም በዛ ጉዳይ ላይ ብሳተፍ ዳግም አንድ ነገር ባደርግ ተመልሶ ወደ እስር ቤት ለመግባት ይህንን ቃል ገብተው ነው ከእስር የሚወጡት ተብሏል። ለማንኛውም እንዲህ አይነት ነገር እንዳለ እየሰማን ነው። ብዙ ነገሮች አሉ። እነዚህን ክስተቶች አይተን አብይ አህመድ ምን እያደረገ ነው?
የጦርነቱን የቀውሱን በየቦታው የሚታየውን አጠቃላይ ማህበራዊ ቀውሶቹን ለጊዜው እንተውና እነዚህን በማየት አገዛዙ ምን እያደረገ ነው? ምን እየተፈጸመ ነው ኢትዮጵያ ላይ ማለት እንችላለን? ይሄኛው የሁለት ጥያቄ ነው ያነሳው። ቤዚክሊ የመጀመሪያው የትግራይ ጉዳይ ነው። አብይ ሽምግልናን ሊሞክር ነው። የግርማ ብሩ ምናምን የሚባል ሰዎችን ያደራጀ እንደዚህ አይነት አብይ ሊያደርግ ይችላል፣ ያደርጋል ደግሞ ግርማ ብሩ የሱ ተላላኪ ብዙ ትልልቅ አምባሳደሮችን ይልካል። የተለያዩ የአውሮፓ ዩኒየን ሰዎችም ሊልክ ይችላል። ብዙ ሲሪየስ የሆኑ ዓለም አቀፍ አመራሮችን ወደ መቀሌ መላክ ይችላል አብይ። ለምን አንተም ቅድም ትንሽ እንደገለጽከው በዚህ ሰዓት አብይ አቅም የለው። እዚህ ጋር በደንብ አስምሮ ማለፍ የሚገባው ጉዳይ አለ። አብይ አህመድ የአማራም ህዝብ ይሁን የትግራይ ህዝብ የኦሮሞም ህዝብ ለትግል የወጣው በምን ያህል ደረጃ ትግሉን እየገፋ እንዳለ ምን ሲያገኝ ይሄ ትግል እረፍት እንደሚያገኝ አብይ አህመድ የተረዳው አይመስልም። እስረኞችን በመፍታት የአማራን ትግል ማቆም አይቻልም። እስረኞቹ መታሰራቸው በጣም አንድ ጉዳይ እንጂ ዋና የትግሉ ማዕከል አይደለም። እስረኞቹን በመፍታትና በመከፋፈል በእንደዚህ አይነት ሁኔታ ድል አገኛለሁ ወይም የሆነ ነጥብ አስቆጥራለሁ ብሎ የሚያስብ ከሆነ ከትላንቶቹ የተማረ አይደለም። አብይ አህመድ ዘመንን አልዋጀም። ዘመንን ሳይዋጅ በትላንቱ ምናልባትም የትላንቶቹ በተወሰነ ደረጃ በብልጠትም በቴክኒክም ይበልጡታል። አብይ አህመድ ግን በጣም ኋላ ቀር የሆነ